ብሩኬና ሀይሚዬ እንግዲህ ብሩኬ ወደ ዱባይ ላቀና ነው ወይንም ደግሞ ላመራ ነው የሚለው እንግዲህ ምን ተይዞ ወይንስ ደግሞ ምን ተገኝቶ ነው? ይህንን በደንብ አብረን የምናይ ይሆናል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። ለምታበረታቱኝ ለሁላችሁም አመሰግናለሁኝ። ደይ ወደ 90 ሺህ እንግዲህ አስገቡኝ ማለት ነው። እንሻአላ በተከይ ደግሞ እንደምታስገቡኝ አልጠራጠርም ማለት ነው። እጅግ 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 አድርጌ አመሰግናለሁ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ክርስቲያኑ ወገኖች ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት በደንብ አዳምጣችሁ ሀሳብ አስተያየታችሁን ላይክ አድርጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እህቶቼ። እነሆ አመሰግናለሁ። በዚህ አጋጣሚ እንኳን ደስ አላችሁ። ጀግና ሴት ጀግና ናት። ሁልጊዜም አሸናፊ ናት። ሁልጊዜም ታታሪ ናት። ሁልጊዜም አሸንፋ ከፊት ቀድማ ነው የምትገኘው እና ቅመም ታደሰ እንግዲህ ዝንጥ ብላ እንግዲህ እንደምታዋት እንግዲህ በዚህ መልኩ ነው እንግዲህ የመጣችሁ ማለት ነው። ስንዱ ስንድድ ብላ እንግዲህ አምሮባት ማለት ነው። የኛ ቆንጆ ማለት ነው። እኛ ሰንበሌጥ። ስለዚህ ሄድና ላለው ረፉ ቅመም የታደሰ የጥርስ ሹቅራት እየታየ ዘርፉ እነዚህ ጥርሶች እኒያነጫጮቹ ከሆዴ ገቡና እንደ ወፍ ተንጫጩ፣ ከሆዴ ገቡና እንደ ወፍ ተንጫጩ። ስለዚህ እናንተ ማለት ነው እናንተም እኛም እንግዲህ ዱባይ ሄደን አብረን ምን ወሬ ሰማው መሰላችሁ? ዱባይ የሚሄደው አብሳሌት ጋ ነው። አብሳለት ጋ ነው የሚሄደው እና ሀይሜንም እንደዚህ ያላት ዝም ብሎ ነው ምናምን የሚሉ ሰዎችም አሉ። ያማለ ሽምብራው አመለ ነው። ገባችሁ አይደለ? ያማለ ሽምብራው አመለ። እሱ ከሀይሚሻና ከሀይሚሻ አይፈልግም ሌላ ሰው። አያችሁ እንደሚወዳት እንደሚያፈቅራት እንግዲህ እየገለጸ ነው ማለት ነው። ግን ይሄ ፍቅር እንኳ የሞተ ነገር ነው። ሀቂቀትን እውነት ለመናገር 2 ዓመት ከምናምን እየሆናችሁ ነው እነ ብሩኬ። አንድ ቀን አፈቅርሻለሁ ብሎ ብሩኬ አንድ ቀን ሌላ ግን በውጭ ያለ ሰው በጣም ነው የሚወዷት ሀይሜን የሚያፈቅሯት። የምር በውጭ ያሉት ወንዶች ሌሎች እየተሰቃዩ ነው ያሉት። ብዙ ወዳጆች አሏት፣ ብዙ አፍቃሪዎች አሏት። እውነት ለመናገር መውደድማ እኛም እኮ ወደናት እኮ ነው ሶሻል ሚዲያ ላይ እንደዚህ ጉሮሯችን እስከሚያመን ድረስ ምንጮሆ እንደዚህ ምንጮሆ ለምን ሌላ ሴት አመጣህባት እኮ ብለን እኮ እሪቁቁ የምንለው እኮ ስለምንወዳት ስለምናከብራት ነው። ስለዚህ አሁን ወደ ራሳችሁ ተመልሳችሁ ብሩኬ ወደ ራስ ተመልሰክ ጀግና ሁነክ ወንድ ሁነክ አፈቅርሻለሁ፣ ወድሻለሁ፣ አፈቅርሻለሁ በቃ አፈቅርሻለሁ ብለህ አንተ ግዴታ ማለት አለብክ። ለምን እንዴ? ፍቅርና ውዴታ እኮ የተለያየ ነው። ብዙ ወንዶች መጥተዋል። አሁን እኛን ተከታውካት በቃ እኛ እንወዳታለን እናፈቅራታለን። ሀይሚዬን የምትወደድም የምትፈቀርም ናት እና ልጅቱ በጣም ምርጥዬ ናት፣ ቆንጅዬ ናት፣ አደብ አላት። አደብ የያዘች ለዛ የያዘች ቀስ ያለች አደብ ያላት ናት። ሀቂቀትን እውነት ለመናገር በጣም የምትወደድ ናት ልጅቱ፣ የምትፈቀር እሸት 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 የወይን የሚባልላት ቆንጅዬ ምርጥዬ ልጅ ናት እና ለማንኛውም ወደ ዱባይ ሊያመራበት ያለው መንገድ ይሄ በደንብ ማጣራት አለብን። በደንብ ሁላችንም ማለት ነው። ምንድን ነው ኬሱ? አልገባኝም። ነገሩ ምንድን ነው? ነገሩ ወደየት ነው? ይህንን ብታስረዱን ጥሩ ነው። እና ወደየት ልትሄዱ ነው? ወደየት ማለት ብሩኬ ምንድን ነው? እሱ ሁናችሁ ነገሮች መስተካከል አይቻልም ወይ? እነሙሼም እንደገና ደግሞ ጋሽዬ እንግዲህ አይታችኋል። ነጋሽዬ ያን ያህል ወቅት ሲለምኑ መጨረሻ ላይ እንግዲህ ተሸንፈው እንግዲህ ራሳችሁ አበለሻሽታችሁ ራሳችሁ ደግሞ አንድ ላይ ትሆናላችሁ። ወደ ስም እግራ ገባው። እውነት ለመናገር ወደ ስም እግራ ገብቶት ነበር እንግዲህ በትናንትናው። ግን ትናንትና እንደዛ ብለክ መጣክ ደግሞ እንደዛ ብለው መጡ ማለት እንግዲህ ሀይሚዬ እኔ ታርቃ በቃ መግቢያ ላይ ሳይ እኔ በቃ ደስ ብሎኝ ነበረ። ታረቁ ነበር የመሰለኝና እንግዲህ ብቻ ደስ ይላል። ያኔ ጥላቶቹን ብዙዎቹን ያስደነገጠ ነው። ጥላቶች ደግሞ አንድ ላይ እንዲሆኑ እንዲቀጥሉ አይፈልጉም። ከማያገባቸው ነገር እየገቡ ለማፈናቀል ወይንም ደግሞ ለማጣላት ለማለያየት የሚፈልጉ ሰዎች አሉ። እነዛን ደግሞ አንድ ላይ ሆናችሁ እንዳማረባችሁ ማስደንገጥ አለባችሁ ብዬ ነው የማስበው። ይሄ የኔ መልእክቴ ነው። ምናልባት
ሀይሚሻ ማለት ነው። አዎ እኔ ደጋግሜ ብዬዋለሁ። ብሩኬም ደግሞ ተስተካክሎ መጥቶ ወደ ራሱ ተመልሶ ግን ዛሬ ከአንቺ ጋር ነገ ደግሞ ከናብሳላት ጋር እንደገና ደግሞ ከዛችኛይቱ ጋር የሚመጣ ከሆነ ይሄ የተመልካችንም ልብ ማድማት ነው። አንቺም እየተጎዳሽ እሱም እየተጎዳ ጨጓራ በሽተኛ እየሆነ ምናምን ነገር በቃ ይሄ ተገቢ ነው ብዬ አላስብም። አንደኛ ጾማችሁ እየመጣ ነው፣ ጸልዩ፣ እኛም ደግሞ ዳዋ እናድርግ ማለት ነው። እውነቴን ነው። አንወናጀል፣ አንወሻሽ ማለት ነው። ፍራንክም ከሆነ እስከዛሬ ድረስ ደግሞ ፍራንክ ነው ብሎ በህዝብ ፊት ሳይሆን እሱ እግር ስር ወድቆ ብሩኬ ይቅርታ፣ በቃ ሀይሚዬ ይቅርታ፣ ዱባይ ከመሄዳችሁ በፊት ይቅርታ። ብሩኬ ደግሞ እሄዳለሁ ማለት ያው ዜማ ነው። እውነቱን ነው። የቅጭቅጩን ነው የምነግርህ። እንቅጭቅጩ ስታጠፋ እገስሳለሁ፣ ጥሩ ስታመጣም ጥሩ ነው ብዬ ይቀበልሃለሁ። ስለዚህ በርቱ እሺ።